ሰላም፣ እንዴት ናችሁ? ከወርቃማ መጽሐፍ ሳነብ የወደድኩትን ላካፍላችሁ። ታላቅ ዝምታ ገጽ 46። በዝምታ ውስጥ ከብዙ ነገር እንሸሻለን። ማንንም ማግኘት አንፈልግም። ይግባንም አይግባንም በዝምታችን የምናወራው፣ የማናወጣው፣ የማንሰራው የልባችን ፍላጎት ከአይምሯችን ጋር የሐሳብ ግብግቡ የማይጠየቅ ነው። ዝምታማ ሕያው ነፍስ ስላለው ነገር የለውም። ዝም ለማለት መሞት ያስፈልጋል። ራሳችንን ለማዳመጥ የሚደረግበት ጥረት አንዳንዴ ምንም ነገር እንዳይረብሸን ጸጥታ ያለበትን ቦታ ለማረፍ እንደምንፈልግ እንዲሁ ከስብራታችን ለመውጣት ጥያቄዎቻችንን በመያዝ እናርፋለን። ምን ያህል እንደተጎዳን አያችሁ? ከህመማችን የተነሳ ሰው አስጠላን፣ እንባ ከዳን፣ ዝምታ መረጥን። ዝም ማለት የማይቻል ቢሆንም ለስብራታችን መድኃኒት ፍለጋ የማይሆነው መንገድ ይቻላል እንዴ? እንግዲህ አይተናል። በራሳችን የትም አንደርስም። ለመውጣት ያደረግነው ጉዞ ስህተት ያለው መሆኑ ቢመረመር የተጠጋጋ እውነት ሆኖ ይገኛል። ህይወታችንን መቀበል የመጨረሻ ውሳኔ ነው። ከህይወቴ አንድ ነገር አውርቼላችሁ ነበር። ከእግዚአብሔር ጋር የማውራት ጥቅም ምን ያህል ለህመማችን መድኃኒት እንዳለው ወደ እግዚአብሔር ቅረቡ እንጂ የትም ፈውስ የማይገኝለት ሕክምና የስብራት ህይወት ጎዳና የሚከሰት ነገር ነው። ኑሮን በአምላክ ማስተካከል፣ በእግዚአብሔር መደሰት፣ ማመስገን ይሆንልን። አሜን።